ከዚህ በፊት ወድቄ አይተኸኝ ታውቃለህ? በደስታ ነው የወደድኩት። ለምን ይሄን ሁሉ አመት ስንፈልጋ ቆይተን ስላላገኘናት ቦታዋ እንግዲህ ሂድና አምጣት። በቃ አሁን ፈልግ አለሁላችሁ። ዛሬ እንግዲህ ፌንት ነቅራለች ማለት ነው። ሱመያ እውነት ድራማ እየሰራህ ነው እንሂድና አዩን ቤት ወስጄ ቤዛን ቤት ወስጄ አስቀምጣታለሁ። አንሶላ ነገር ሸፍኜ በረንዳ ተቀበለቻት። እውነትስ ቢሆን ሱመያን ተቀበለቻት? በምንም ነገር እሷ ሱመያን አልተቀበላትም። በምንም በቃ ለአፏ ትበል እንጂ አሁን ሱመያ ብትሆን ኑሮ ዘላ አንቃት ነበር። ከፌንት ተነስታ ዘላ አንቃት ነበር። እና የማይመስል ነገር ባሰሩ ጥሩ ነው ብዬ ነው የማስበው። አሁን ለአፏ ትንጣ ትንጣ ትላለች፣ ግን እሷ ሳምና ትመጣለች እንዴ? ሞኝ መሰለች እንዴ? ሽጣ ትገባለች ማለት ነው። እና በጣም ነው የሚገርመው የሰው ልጅ እንደዚህ ከዚህ ደረጃ መድረስ ማለት ነው። ዝም ብለህ ነው እንዴ? የልጆችህን እናት በዚህ አይነት አይደለም ፈተናን መፈተን ያለብህ። አዩ እንደሆነች እንኳን ሰው ጋር ከራሷ ጋር የተጣላች ነች። ጓደኞቿን በሙሉ እየተፈጠፈች መልሳ ደግሞ እንዴት ሱመያ ትመጣለች ብለን ማለት ራሱ በጣም ከባድ ነው ማለት ነው። እኔ ግን አይመስለኝም ማለት ነው። አይመስለኝም፣ እንደማይመስለኝ ደግሞ እርግጠኛ ነኝ። እና በትክክለኛው መንገድ ብትመጣ የሚስማሙበትን ነገር ብታመቻች ነው እንጂ እንደዚህ አይነት ፍራንክ ምናምን እያረጋት ልጅቷ ልታስገድራን ነው እንዴ? ልታስበላት እንጂ እሷ እኮ ትበላታለች እንጂ መግደል ብቻ አይደለም። ስለዚህ እንደዚህ አይነት ነገር ባሰሩ ማለት ነው፣ የማይመስል ነገር ባሰሩ። ሱመያ እንደሆነች በቃ አንዴ ወታለች ከእጅህ ተመልሰህ አታገኛትም። ልጆችህንም አታገኙ እንኳን እሷንና እንደዚህ አይነት ባሰሩ ብዬ ነው የማስበው። ማለት ስህተት ሊኖር ይችላል፣ ትሳሳታለህ አንተም ሆነ እሱ። ግን እንደዚህ አይነት ባትሆኑ ብዬ በጣም ከባድ ነው። እኔ በጣም ነው የሚከብደኝ ማለት ነው። ሁኔታችሁ ሁሉ ነገራችሁ ሁሉ የሚያስጠላ ነገር ነው። ስለዚህ አንተም ከሁለቱም ብትጠብቅ እንደዚህ አይነት ነገር ባሰሩ። የልጆችህ እናት ነች። ምንም ቢሆን እንደዚህ ሁልጊዜ ስለሷ ድራማ ባሰረ፣ ስለሷ ሁሉን ነገር ባሰረ ይሻላል ብዬ ነው የማስበው። ማለት ከባድ ነው ሁልጊዜ ድራማ፣ ሁልጊዜ ያልሆነ ነገር መስራት። አሁን አዩ እንደው ፌንት በደስታ ሞተች። እንደው ተስራ ነበር እንደው ከእንቅልፏ ስነቃ ሱመያን በዓይኔ እንዳላያት ብላ ብታያትማ ኖሮ ዘላ ታንቀታለች እንጂ ሱመያ እየመጣችልኝ ብላ እቅፍ አልጋስባትም። ለምን አዩን የሚያውቃት ያውቃታል። ስለዚህ ጥሩ ነገር አትስሩ ብዬ ነው የማስበው ማለት ነው። እኔ በበኩሌ እንደዚህ አይነት ነገር ባሰሩ፣ እንደዚህ አይነት ነገር ደስ የሚል ነገር ባሰሩ ብዬ ነው የማስበው። እና ለአንተም ለራስህም ቢሆን ጥሩ አይደለም። ቤዛንም ደግመህ ልታስጠፈጥፍ አልነበረ እንዴ? ልታንቃት እኮ ነበረ። ጉድ እኮ ነው። ወይኔ ልጅ ግን ጤነኛ ነች እንዴ? ኧረ ተያዩ፣ ሰውን አትነቂ፣ እያነቅሽ አትግደሪ ተይ። እና ለማንኛውም ውድ ቤተሰቦቼ አዩን አትመኝ፣ ሱመያ እንዳትመጭ፣ ልጆችሽን ይዘሽ እንዳትመጭ። እሷ እናቴ እንደ ውሻ አድርጓታል። እንደውም ምንም እንትን የላትም። አሁን ዛሬ ይህንን እንትን ሰሩ አይደል? ነገ ደግሞ ወታ አይኗን እንዳላያት እገላታለሁ፣ ከተከታታለሁ። አሁንም ጓደኛዋ ስለተጣላች ነው እንጂ ጓደኛ ስታጣ አይዞሽ አይዞሽ የሚላን ነው እንጂ ያው ሰይድ ጥሎ የተሄደስ ምን እሆናለሁ? እነዛም ጣሉ ሁሉም በጥፊ እየጠፈጠፍኩት አመለጠኝ ብላ ነው እንጂ ምንም ላንቺ ያስባልሽ አይደለም። እውነቴን ነው የምልሽ። እሷ ትበላሻለች። እሷ በጣም እትለች ማለት ነው።
ስለዚህ ትጠራቀቅ ሸርሸሮ ደግሞ እሷ ጋር መምጣት ብስማ አይከብድም እንዴ? በጣም በጣም ነው የሚከብደው። ምን አይነት አይምሮ ቢኖረ ነው ሰይድ ነይ ቶሎ እያልክ የምትላት? አይከብድም አይከብድም ብሏል የሀገሬ ሰው። ስለዚህ መጠንቀቅ አለብሽ ብዬ ነው የማስበው ማለት ነው። ከእሷ ጋር ምንም ነገር የሚያያዝ ነገር የለሽም። እሷ ትበላሻለች፣ ትገልሻለች እንጂ ልጆችሽን እንዳታስገድል። እሷ እናቴ በጥፍ እየጠፈጠፈች ያገኘችውን በሙሉ ከቴውም አንቺን ልትተውሽ። ስለዚህ መጠንቀቅ አለብሽ ልጆችሽን እሳት ውስጥ እንዳከች። ሰይድ ዝም ብሎ ነው እንትን የሚለው ማለት ነው። እውነቴን ነው የምላችሁ። ሰይድ ዝም ብሎ ለቻናሉ ማሳደጊያ ሁልጊዜ በሱመያ ነው ሰው የሚሄድለት። በሌላ አይሰራም እንዴ? ሁልጊዜ በሱመያ እሷ እኮ ተወችኝ በቃ ከህይወት ያውጣኝ ያለችኝ ሴት እንዴት ነው ሁልጊዜ ድራማ የምትሰራባት? ያላለቀቅ አልጋት ፍዳዋን አታሳያት። ስለዚህ ሱመያ መጣች ሲሏት ፌን ተወደቀች። አብራማ ብትቀመጥ የለችም። ውሸቷን እንደው አድርጌልሃለሁ ያለችው ውሸቷን እሷ ከምሮ አይደለም። እንዴት ብዬ ደግሞ እኮ እንደው አድርጌ ሲላት እንዴት ብዬ እሺ ብላ ስታበቃ የሆነ የድራማ መሆኑ እንደዚህ በያላት መስራቷ የምታስታውቀው በዚህ ላይ ነው። እንዴት ብዬ ትላለች? እንዴት ብዬ አውርተው መጥተው እንደዚህ በይ ይላት እና አውርተው መጥተው ከዛ ቪዲዮ ሲሰሩ ደግሞ እንዴት ብዬ ትለዋለች? ተረሳዋለች መሰለኝ እየረሳችሁ ማለት ነው። እንደዚህ በይ ይላታል። እንዴ አፌ የላትም እንዴ አስተርጎሚን አንተ። ስለዚህ ትክክል አይደለም የምትሰሩት ስራ። ቪዲዮውን ተወደዳችሁ